ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን ዩናይትድና የግሌዘር ቤተሰቦችን እናያለን። ባለፉት ቀናቶች እኛም በዚህ በፕሮግራማችን የግሌዘር ቤተሰቦች ዩናይትድን ለዩኤኢ ባለሀብቶች ለመሸጥ ጥረቶችን እያደረጉ እንዳለና በኢኖስ ግሩፕ በግሌዘርና በዩኤኢ መካከል ምን ሁኔታ እየተካሄደ ነው የሚለውን በዚህኛው ፕሮግራማችን እናወራለን። ብዙ የማንቸስተር ዩናይትድ ደጋፊዎች ሁሌም የሚፈልጉት ዜና ዩናይትድ ከግሌዘር ቤተሰቦች እጅ እንዲወጣ ነው። ምክንያቱም ይህንን ክለብ ታላቁን የእንግሊዝ ፕሪሚየር ሊግ ቡድን በስብስቡን ጠንካራ እንዳያደርግ፣ ቡድኑ መሻሻል ለውጥ እንዳያመጣ አንዱ የባለቤቶቹ ችግር እንደሆነ በዩናይትድ አካባቢ ያሉ ሰዎች ያምናሉ። የዩናይትድ ደጋፊዎች በየዓመቱ ሰልፍ ሁሌም በግሌዘር አውት እንደሚያደርጉ ይታወቃል። ይባስ ብሎ ደግሞ ባለፉት ሰር አሌክስ ቻማክ ፈርጉሰን ከለቀቁ ጊዜ አንስቶ የዩናይትድ ጉዳይ ካጣብቂኝ ወይም ደግሞ ከችግሩ የባሰ ችግር ውስጥ እንደገባ ይታያል። ታዲያ ዩናይትድ አሁን ጥሩ ዜና ተሰምቷል። ስለዚህ ዜና የምናጣራላችሁ ይሆናል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ማንቸስተር ዩናይትድ በግሌዘር ቤተሰቦች የተገዛው በ2005 እንደ አውሮፓውያን አቆጣጠር ነበር። ያኔ የማልኮም ግሌዘርና አብርሃም ግሌዘር ናቸው ዩናይትድን ሁለት ወንድማማቾች በ790 ሚሊዮን ፓውንድ ዩናይትድን የገዙት። ይህ ባለቤትነት ግን በዩናይትድ ደጋፊዎች ዘንድ ከባድ ተቃውሞን ያስነሳ ነበር። ምክንያቱም እነዚህ ባለሀብቶች ከዩናይትድ ገንዘቦችን ለመውሰድ እንጂ ዩናይትድን የነበረበትን ትልቁን አቅም በእንግሊዝ ተፎካካሪ የነበረበትን አቅም በመላው አውሮፓ የነበረውን ተፎካካሪነት አቅም በእነዚህ ሰዎች ምክንያት ብዙ በደሎች ደርሶበታል። በአጠቃላይ የዩናይትድ ቡድኑ ማለት ነው 1 ቢሊዮን ፓውንድ ከባንክ እንዲበደር አድርገውታል፣ ከገዙት በላይ ማለት ነው። ታዲያ ዩናይትድ ለግሌዘር ቤተሰቦች የሚታለብ ላም ነው ማለት ይቻላል። ለማንም ቡድን መሸጥን አልፈለጉም ነበር። ነገር ግን አሁን በሚወርጡ መረጃዎች መሰረት ግን የሚያሳዩት ከሆነው ደርማቻችን በመጨረሻ የግሌዘር ቤተሰቦች በዩናይትድ ደጋፊዎች እንዲሁም በዩናይትድ ሁኔታ ላይ ተስፋ የቆረጡ ይመስላል። አሁን ለዩኤኢ ባለሀብቶች መቀመጫውን ዩናይትድ አረብ ኤሚሬትስ ያደረጉት ጋር ንግግሮችን እያደረጉ ይገኛሉ። የአብርሃም ግሌዘር ቤተሰቦች አጠቃላይ 5 ሚሊዮን ፓውንድን የሚፈልጉ ይሆናል። ነገር ግን የኢኖስ ግሩፕ እዚህ ጋር አጣብቂኝ ውስጥ ገብቷል። ዩናይትድን ምን ማድረግ ይችላል የሚለው ባለፉት 2 ዓመታት የኢኖስ ግሩፕ ዩናይትድ ላይ ድርሻ እንዳለው የሚታወቅ ነው። ቡድኑን እያስተዳደረም ይገኛል። አሁን በሚወጡ መረጃዎች መሰረት ዩናይትድ ላይ 29% ድርሻ አለው። 300 ሚሊዮን ፓውንድ ካሽ ከፍሎ በአጠቃላይ ዩናይትድን 29%ን የያዙት የኢኖስ ግሩፕ ምን አይነት ለውጥን ያመጣሉ የሚለው የሚጠበቅ ነበር። ነገር ግን በኢኖስ ግሩፕም ስር ብዙ ለውጦች ቢሰራም ዩናይትድ ወደ ውጤት መምጣት አልቻለም። ታዲያ የኢኖስ ግሩፕ አሁን የሚወጡት መረጃዎች መሰረት በሚቀጥሉት ዓመታቶች ሙሉ በሙሉ ዩናይትድን የመግዛት አማራጭ አለው። ያ ማለት በሼር እስከ 33 ሚሊዮን ዩሮ ከፍለው በአጠቃላይ ዩናይትድን በ4.3 ቢሊዮን ፓውንድ የመግዛት አቅም ይኖረዋል። ታዲያ ይህንን የሚያውቁት የአብርሃም ግሌዘር ቤተሰቦች ወይም ደግሞ የግሌዘር ቤተሰቦች ምን አሰቡ? ዩናይትድን ከግሌዘር ከመግዛቱ በፊት ቀድመው ለመሸጥ አሰቡ። በ40 ዩሮ ወይም ደግሞ በአጠቃላይ ዩናይትድን በ5 ቢሊዮን ዩሮ መሸጥ ነው ያሰቡት። ይህ ማለት እንግዲህ ራትክሊፍ እስከ 2027 የካቲት ድረስ ዩናይትድን ይዘው የሚቆዩ ከሆነ ዋጋው የዩናይትድ ዋጋ እየቀነሰላቸው የመግዛት አቅማቸው እየተጠናከረ የሚመጣ ይሆናል። ታዲያ የእንግሊዝ ፕሪሚየር ሊግ እና የአረብ ባለሀብቶች አዲስ አይደለም ዩናይትድ። ምክንያቱም ከአረብ ባለሀብቶች በምናይበት ጊዜ እንግዲህ ቀጥታ ተቀናቃኞቹን በምታዩበት ጊዜ ማንቸስተር ሲቲ በአቡዳቢ ባለቤቶች በ2008 ከተገዛ አንስቶ የእንግሊዝ ፕሪሚየር ሊግ ላይ ምንም ተቀናቃኝ ያልነበረው ቡድን አሁን በእንግሊዝ ካሉ ጠንካራ ቡድኖች ውስጥ አንዱ ሆኗል። የኳታር ባለሀብቶች ፓሪስ ሰን ጀርመንን ገዝተው አምና የአውሮፓ ቻምፒዮንስ ሊግን እንዳሸነፉ የሚታወቅ ነው። ከ2011 ጀምረው ነው መግዛት የቻሉት። ኒውካስትል ዩናይትድ ደግሞ በሳውዲ አረቢያ ባለሀብቶች ተገዝቷል። አሁን ማንቸስተር ዩናይትድ ደግሞ ለዩኤኢ ባለሀብቶች ቀርቧል ማለት ይቻላል። ታዲያ ይህ ማለት ለዩናይትድ እና ለግሌዘር ቤተሰቦች ምን ምልከታ አለው ስንል በጣም በሚገርም ሁኔታ የግሌዘር ቤተሰቦች ዩናይትድ ከደረሱ ከ2005 አሁን 2025 ላይ እንገኛለን። ባለፉት 20 ዓመታት ዩናይትድን በዝብዘውታል ማለት ይቻላል። ወደ 500 ሚሊዮን ፓውንድ ለዩናይትድ ተበድረውበታል።
ይህ ለዩናይትድን በጣም በአስቸጋሪ ሁኔታ ውስጥ እንዲወድቅ አድርጎታል። የኢኖስ ግሩፕ እንኳን 2023 በኋላ በምናይበት ጊዜ በጣም አስቸጋሪ ሁኔታ ውስጥ ዩናይትድ እንደነበር በግልጽ ሰር ጂም ራትክሊፍ ተናግሯል። ታዲያ የሰር ጂም ራትክሊፍ ዩናይትድን ጠቅልለው የመግዛት አቅም አላቸው ወይ? ማለትም የግሌዘር ቤተሰቦችስ ለሰር ጂም ራትክሊፍ የመሸጥ አቅም ወይም ፍላጎት አላቸው ወይ? ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ነገር ግን የመረጃዎችን በምናይበት ጊዜ በቱርክ ተነባቢ የሆነ በሳውዲ ስፖርት ግሩፕ በመላው ሩቅ ምስራቅ ታማኝ የሆነ የትዊተር ፔጅ ላይ ማንቸስተር ዩናይትድ ወደ አዲሱ ባለሀብቶች ሊዘዋወር ጫፍ ደርሷል የሚል የመጀመሪያው መረጃ ወጣ። ይህ መረጃ ከወጣ በኋላ ለማንቸስተር ዩናይትድ ቅርብ የሆነው ክሪስ ዊለር ሳውዲ ስፖርት ግሩፕ ጋር ያይዞ የዩኤኢ ባለሀብቶች ዩናይትድን ለመግዛት 5 ቢሊዮን ፓውንድ እንዳቀረቡና ድርድር ላይ እንደሚገኙ ተናገረ። ይህንን ተከትሎ ቤን ጃኮብስ ቀጠለ። ቤን ጃኮብስ ደግሞ የግሌዘር ቤተሰቦች በ5 ቢሊዮን ፓውንድ ይህንን ክለብ ለመሸጥ ድርድሮችን እያደረጉ ነው የሚል ነው። ታዲያ በአጠቃላይ መረጃዎችን በምታዩበት ጊዜ አንዳንዶቹ ዩናይትድ ለሚገነባው አዲሱ 100,000 ተመልካቾችን ለሚይዘው አዲስ ስታዲየም ላይ ንግግሮች እንዳሉ ይታወቃል። ይህ ስታዲየም በይፋ ለዩናይትድ ደጋፊዎች ተሰርቶ ይፋ የሚደረግበት ጊዜ ይጠበቃል። ዩናይትድ ከኦልድ ትራፎርድ መውጣት የኢኖስ የመጀመሪያ ተቀዳሚ ዓላማ ነው። ከማንቸስተር ዩናይትድ መዘጋጃም ጋር ንግግሮችን አድርገዋል። ስለዚህ ይህ ውሳኔ የሚጠበቅ ነው። ታዲያ ራትክሊፍ በዚህ ጊዜ አስቸጋሪ ሁኔታ ላይ ወድቀዋል። ምክንያቱም የግሌዘር ቤተሰቦች አሁንም ቢሆን ዩናይትድን መሸጥ ነው የሚፈልጉት። ነገር ግን ለራትክሊፍ በ4.3 ከሚሸጡ ይልቅ ከፍ ያለ ክፍያን በማውጣት እንግዲህ የእንግሊዝ ውዱ ሽያጭ ነው የሚሆነው። አሁን ቸልሲ ነው እንግዲህ በብሉኮ ግሩፕ እንዲሁም ደግሞ በኢግባሊ ሲገዙ 2.8 ሚሊዮን ፓውንድ፣ አሁን ዩናይትድ የሚሸጥበት ወደ 5.7 ቢሊዮን ዶላር ወይም 5 ሚሊዮን ፓውንድ አካባቢ ነው። የገንዘብ ሪካርዱ ነው የሚቀመጥ ይሆናል። ለዩናይትድ ትልልቅ እድሎችን የሚያመጣ ይመስለኛል በኔ እይታ። ምክንያቱም የሳውዲ ባለሀብቶች ገንዘቡ ላይ ምንም አይነት ርህራሄ የላቸውም። በአጠቃላይ የአረብ ባለሀብቶች ትልልቅ ሂደቶችን ለዩናይትድ የሚያመጣ ይሆናል። ዩናይትድ ወደ ነበረበት ወደ ድንቁ ዩናይትድ ወይም ደግሞ ወደ ተለየው ዩናይትድ ጊዜን የሚመልስ ይሆናል ብዬ በአጠቃላይ የማስብ ነው የሚሆነው። ወዳጆቻችን እናንተ ምን ታስባላችሁ? እንግዲህ በየአመቱ የኢኒዮስ እንዲሁም ደግሞ ባለፈው አመት ኢኒዮስ አውት የሚል ታይቶ ነበር። ከዛ በፊት ግን ግሌዘር አውት የሚል ተቃውሞ እንዳለ የምታውቁት ነው። ታዲያ ይህ ተቃውሞ ዩናይትድ ቤት አሁን ለውጥ የሚያመጣበት ጊዜ የመጣ ይመስላል። በመጨረሻም የግሌዘር ጋር ተቃውሞ አይኖርም። ግሌዘሮችም በለመዱት በአሜሪካ ማርኬታቸው ላይ የሚቆዩ ይሆን። ይህ መረጃ ግን በኔ እይታ ለዩናይትድ ትልቅ ለውጥና ትልቅ ኃላፊነት የሚያመጣ ይሆናል። በተለይ ደግሞ ለዩናይትድ ደጋፊዎች የዩኤኢ ባለሀብቶች የሚገዙት መጀመሪያ ያናገሩት የክለቡ ሌጀንዶች ነው። ሪዮ ፈርዲናንድ፣ ጋሪ ኔቭል፣ ፖል ስኩልስን አይነት ሌጀንዶችን አነጋግረው ለማሳመን ጥረቶችን እያደረጉ ነው የሚገኙት። ያንንም በማሳመኑ ረገድ እየተሳካላቸው እንዳሉ መረጃዎች ያሳያሉ። ስለዚህ ሼር ሆልደሩ ነው ወይም ደግሞ በቦርድ ሜምበሩ ነው የሚቀጥሉ ይሆናል። ያ ማለት ዩናይትድ ትልልቆቹ ኃላፊዎች የሚለቁ ይሆናል እንጂ ኦማር በራዳ አዲስ የመጡት በኢኖስ ስር የተቀጠሩት ሰዎች ግን የመቀጠል እድላቸው ሰፊ የሚሆን ይመስለኛል። ታዲያ ዩናይትድ በአዲስ ባለሀብት የመገዛት እድሉ የሚሰማ ይሆናል። እንግዲህ መረጃዎቹ እንደሚያሳዩት ድርድር ላይ ናቸው የሚል ነው። በሚቀጥሉት ጊዜያቶች ሳደንሊ ዩናይትድ ተሸጠ የሚል ዜና ብሰሙ እንዳትደነግጡ ውድ አድማጮቻችን። ይህ የስፖርት ነው። አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።